የገጠመው የ17 ዓመት ትግል እሱን ጭምር ዜሮ አድርጎ 65,000 70,000 የትግራይ ሰማዕታትን ክዶ ተሸክሞት ነው ያመጣው። አሁን ምን አቅም አላት አለ። አሁን ምንድነው ይሄን ዛሬ የምናመጣው? ይሄ ምክንያት ትርጉም አለው አሁን ያለው ሁኔታ ጋር ስለሚነጻጸር ነው። መጣበታል። ሰዎች እኮ ይሄ ሁሉ ነገር ማሰብ ያልቻሉት ስታክ አድርገዋል። በቃ ከዚህ በላይ ሊያስቡ የማይችሉበት የአእምሮ ላይ ደርሰዋል። እያዩት የኢትዮጵያን መከላከያ እያወቁት የኢትዮጵያን ጉዳይ የኢትዮጵያ ሲነሳ ምን ሊያደርግ እንደሚችል እያወቁት እንዴ እነሱን እኮ ከኋላ ሻቢያ ደግፏቸው ከፊት በነበረው ስርዓት የተማረረው የአማራ ገበሬና የአማራ አርሶ አደር ደግፏቸው ነው። መከላከያ አካባቢ እየተባለ ያለው እንደዛ ነው። በጣም ከባድ ነው። ግምገማቸው ነው በጦርነት ተሸንፈናል ነው። ከእንግዲህ TDF ደብረ ብርሃን ለመምጣት ምንም አቅም ወደዛ መምጣት አያስፈልገውም። የሆነ የመጀመሪያ ምሽግ ከተሰበረ በኋላ ገበሬው ዳ እያለ መሰራው እየተቀበለ ይማርኳል። ገበሬውና እያለ ይቀበለዋል። ምንም ማድረግ አይቻልም። ድጋፍ የለንም። እንደ ከዚህ በፊቱ ጁንታ ነው። ከጁንታ ደጀን እያልን ወደ ቆቦ መጣን። ደጀን ብለን ሰቆጣ መጣን። ይሄ ህዝብ እኮ እንደዚህ በርበሬ ይዞ መጣብን፣ ጨው ይዞ መጣብን እያልክ ያው የምታላዘንበት ጊዜ የለም። ራሱ ገበሬው ጋማ እያለ ይዛል። አሁን አማራ ይቀበላቸዋል ነው ባጭር ቋንቋ። የአማራ ገበሬ መዘጋጀት አለበት እየተባለ ነው። ተዘጋጅ፣ ግን ምንም ግፍ እንዳትፈጽም፣ መሰራቸው ተቀበል፣ ለፋኑ አስረክብ። ጤናማ የሆነ ማለት ነው። ካሁኑ ጀምሮ ኦሪየንቴሽን ሊሰጠው ይገባል። ገበሬው ምንም ነገር ግፍ እንዳትፈጽም። የኢትዮጵያ ልጆች ናቸው፣ የደሃ ልጆች ናቸው እነዚህ። የአንድ ሰው አገዛዝ የአንድ ሰው የ4 ኪሎ ስልጣን ለማስጠበቅ በቃ የአብርሃም በግ የሆኑ ሰዎች ናቸው እነዚህ። እና ፒፒ የት ነው ያለው ብትብታ ፒፒ ሚዲያ ላይ ነው ያለው፣ ኢቲቪ ላይ እና ኤአይ ላይ ነው ያለው። ኤአይ እንደዚህ ጉርጥ አስመስሎ የሆነ ጭራቅ አስመስሎ ምናምን ደብረጽዮን የግብፅ ተላላኪዎች የአስመራ ተላላኪዎች ባህር ዳርና መቀለ ምናምን እያልክ እናት ወር ስትገባ እሱ ትመሰክረዋል። ሌላ ጊዜ እሱ ላይ ነው ያለው። ኢቲቪ ፋና ላይ ነው ያለው። ብልጽግና መሬት ላይ የለም። ጠብ በሚል መሬት ላይ የለም። እና ለማንኛውም የብልጽግና የጨለማ ዘመን ደረሰ። የብልጽግና የጨለማ ዘመን የ27 ጨለማ ዘመንም ነበር ምናምን ብልጽግና ጨለመበት። አሁን እንዲሁ እያየ በቀን ማየት አልቻለም። የቪታሚን ኤ ምንድነው የሚባለው? ቪታሚን ኤ ችግር ያለበት ሰው ምንድነው የሚባለው? የሆነ ችግር አለ። ዳፍንት ነው የሚባለው። በዳፍንት ይዟል። ማየት አልችልም። በቀን የጨለመበት ህዝብ ደጋፊ ስታገኝ፣ ትግል አጋር ስታገኝ፣ ወዳጅ ስታገኝ ጠንካራ ነው የሚሆነው። ትግል በወዳጅ በአጋር በህዝብ ድጋፍ ሲሆን ጠንካራ ይሆናል። ያሉት አሁን ብልጽግና እንዴት ከእጁ እንዳመለጠው ልነግራችሁ ፈልጌ ነው። የህዝብ ድጋፍ፣ ወታደራዊ ድጋፍ፣ ፖለቲካዊ ድጋፍ በጣም ወሳኝ ነው ለትግል። ከደብረ ብርሃን ተመለሱ ብሎናል ሲል ነበር ጻድቃን አይደል? እና ጌታቸው ምናምን ተመለሱ፣ አሜሪካ ምን ታደርጋላችሁ? አዲስ አበባ ምን ልታደርጉ ነው? እኛ አዲስ አበባ መኖር አንፈልግም፣ ስልጣን መያዝ አንፈልግም፣ አገዛዙን አፍርሰን መመለስ ነው የምንፈልገው። እንዴ አገዛዙ ከፈረሰማ እርስ በርሳቸው ኢትዮጵያ ልታባሉ ነው ወይ? አማራና ኦሮሞ ዘር ልታባሉ ነው ወይ? ኢትዮጵያ ብሔር ብሔረሰብ ላይ ጭካኔ የሞላበት ግፍ ሊፈጸም ነው ወይ? እናንተ በሌላችሁበት እና እንደዛ ከሆነማ በቃ ተመለሱ ተባለ። ተመለስ። ከዛ ድሮኑ የሌለ ከምጽዋም ከምናምን ማዝነብ ጀመረ። ምን ማለት? ፖለቲካዊ ፌይለር ነው። ፖለቲካ ከወታደራው ቀድሞ አልሄደም ይላል ጻድቃን አይደል? እንደዛ ነበር የሚለው። ራሱ ነው ፌል ያደረገው። ሁለቱ ፌል ያደረጉ ሰዎች ናቸው አዲስ አበባ ያሉት። ምስኪኖች ናቸው። ህወሓት በጣም የዓለም ምስኪን በሉት። በእነዚህ አይነት ይህን ኃላፊነት ኢንተርናሽናል ሪሌሽኑን ዲፕሎማሲው ለሁለቱ ሰው ሰጥቶ ተኛ። ምን እየተደረገ እንዳለ የሚያውቁት ነገር የለም። ይሄ ሰውዬ ደግሞ አለ የሆነ ጊዜ በስተት ይመስለኛል አባይ ስብሐት በስተት የሲአይኤ ሰው ነው ምናምን ነው ያሉት። በስተት ሊሆን ይችላል፣ የማውቀው ነገር የለም፣ ግን በስተት ሊሆን ይችላል። ያችን ኤክስፕሎይት ተደረገች። እቺ ሲአይኤ ነው የተባለች እና እንደ ክብር ተወሰደች። ለአንዱ እንደ ክብር ይወስደዋል ማለት ነው። ከዛ ግንኙነት አለው እና ሙሉ በሙሉ ኃላፊነት ሰጡት። ምን እያደረጉ እንደዚህ ያሉኝ፣ ምን እያሉ እንደዚህ ያሉ፣ መጨረሻ ላይ ተመለሱ አሉን ነው ይህን ሁላ ልጅ መስዋዕትነት እየከፈለ አንመለስም። አዲስ አበባ ስንገባ እንደ መንግስት ኮንሲደር ታደርገናለህ፣ ሪኮግናይዝ ታደርገናለህ። አማራጭ የለህም። አዲስ አበባ ከገባን በኋላ ምን አማራጭ አለ?
ካለው መንግስት ጋር ከመስራት ውጭ ምን አማራጭ አለ ቢባል ምንድነው አማራጭ? ምን ነበራቸው? ምን ይላሉ? ምንም። ሌላ መቼም እኛ ሪኮግናይዝ አናደርግም አይባልም። አዲስ አበባ ይገባል ደርግም ይምጣ ቢመጣ አሁን የአዲስ አበባ ስልጣን ያለውን ነው ሪኮግናይዝ የሚያደርጉት። ምንም አማራጭ አልነበራቸው። ኤኒዌይ ፌለር ነው እና የህዝብ ድጋፍ እና ጥላቻ ደግሞ የነበረው መስፈር አልተቻለም። በዛ ሰዓት ያስቡ ወደኋላ በተለያየ መንገድ ኢንተርፕሬት እየተደረገ ኮት ይደረጋል። ቆረጥ ያደረጉና ኮት ይደረጋል። አብይ አህመድ የትም የገባበት ድረስ ገብተን እናፈርሰዋለን ሲል ምን አሉ? ሲኦል ድረስ አሉ። እንደገና አብይ አህመድ ኢትዮጵያ ሲኦል ድረስ ሄደን እናፈርሳለን አለ ጌታቸው ረዳ ተባለ ብለዋል ወይ? አሁን ያኔ ሆን ብለን ነው ስንታገላቸው የነበር ነው ይበሉ። አሁን ጋዜጠኞቹ ለምሳሌ የነበረው ጋዜጠኛ ያኔ ይሉ አልነበረም ሚዲያዎች? እስቲ ድገሟት እስቲ አሁን እስቲ ሪል ጌታቸው ረዳ ኢትዮጵያ ሲኦል ድረስ ሄደን እናፈርሳለን ብሎ ያውቃል ወይ ብላችሁ አሁን ሰከን ስላለ ነገሮች ሰከን ስላሉ እስቲ ድገሟት ቢባሉ አይደግሙ። ያኔማ ሆን ብለን ነው ይላል። ሆን ብለን ነው ያደናገር ነው። ሆን ብሎ አደናገረው ህዝቡን ኢትዮጵያ ላይ ያፈርሱ ነው እየመጡ ያሉ ተባለ። አላለም ግን ይሄ አልነበረም። ግን ኢትዮጵያ እናፈርሳለን ብሎ አልመጣም። ጌታቸው አልተናገረም። ዘወይ ኢትዮጵያን ሚዲያ ብልጽግና ሚዲያ ፍሬም ያደረገበት ግን እንደዛ ነው። ጥላቻ በቃ በጸረ ትግራይ ላይ አፍራሽ ነው። ኢቲቪ የሚናገረውን ፋና የሚናገረውን ማንም እና ኢሳት ምናምን ይደግሙት ነበር። ኢትዮጵያ ለማፍረስ ተመሳሳይ ቋንቋ ያ ዋጋ አስከፍሏታል። እሱም የሚዲያ የዲፕሎማሲ ችግር ነው እና ቲዲኤፍ ከህዝብ አንጻር ህዝብ ድጋፍ አንጻር ከወታደራዊ ድጋፍ አንጻር ከፖለቲካዊ ድጋፍ አንጻር ሲታይ ከደብረ ብርሃን የተመለሰበት በብዙ ምክንያት አለ። አሁን ይህን ሁላ አጋጣሚ የለውም ብልጽግና። የዲፕሎማሲ ድጋፍ አለኝ አሜሪካ አለች የሚል ካለ ላሽበል ነው። አጠገብ ያለው አምባሳደር እንደዛ ሊል ይችላል። እንፈልግሃለን ያ መጥቶ ጠንካራ ያ ከሚመጣ ደካማ አብይ እንፈልጋለን የሚል ካለ ማንም አይቀበለውም። አሁን ኢትዮጵያ ህዝብ አይቀበለው እርግጠኛ ነኝ። የሚመጣው መንግስት ጠንካራ እንኳን ቢሆን እንዳንተ የሚታዘዝልን የለም። አይኤምኤፍ እንደፈለክ ከፈለክ ተንበርከክ ቆም ቁጭ በል የሚል አይኤምኤፍ ከፈለክ ብሩን ግደለው አጠንክረው የሚል እሺ ጌታዬ የሚል መንግስት 4 ኪሎ አግኝቷል እና አይኤምኤፎች የሚቀጥለው መንግስት ምናልባት እንደዛ ላይሆን ይችላል። ተመራጭ ልትሆንላቸው ይችላል። በዚህ ሰዓት ያለው አማራጭ መሬት ላይ ያለው ግን እንደዛ አይደለም። አሁን እየመጣ ያለው አስተላለፍ በጣም ጥልቀት ያለው እየተዘጋጁ ያሉ ዶክመንት ብቻ አይደለም ፕራክቲካሊ ደግሞ እየተሰራ ያለው ብዙ ነገር ነው። ፕራክቲካሊ እየተሰራ ያለው ለዛ ሰከን ያሉ ነገሮች እየጠነከሩ ነው። የሲዳማ አንድ ግንባርም እየተቀላቀለ ነው። አገው ድርጅት አገው ሰራዊትም በቅርቡ እየተቀላቀለ ነው። ተቀላቅሎ ሰምቻለሁ። ኤንዌይ 9-10 አካባቢ ደርሷል። ሰሞኑ ትላንት ይመስለኛል አስረስ ማረ የአፋብን ህዝብ ግንኙነት ሲገልጸው ነበር። አሁን ግልጥልጥ ብሏል እና ሶሻል ሚዲያ ላይ ውርውር የሚሉትን አፍራሽ ነገሮችን ደግሞ እየጠራ ነው። ማን ከማን ጋር ነው ያለው? ይሄ ጽምዶ ምናምን ጥብረት ጽምዶ እያለ እንትን የሚያደርገው ጽምዶ ሌላ ነው። ኢንጌጅመንት ፎር ፒስ ነው። ለህዝብ ግንኙነት ነው። ጽምዶ ገና ትግራይ ከአማራ ጋር፣ ትግራይ ከአፋር ጋር ምናምን ጋር አፋር ከኦሮሚያ ጋር ይሰራል። አሁን ያለው የጥላቻ ንግግር ቋንቋ በሱ የሚቀጥል ይመስላል። ብልጽግና ተሰብሯል። እሱ ለዛ ነው የቀማናቸው። እንደዚህ አድርገን እኮ ያልተሰበረ ብዙ ቦታ አለ ገና መሰበር ያለበት። ብልጽግና ሁሉም ጋር ሄዶ መለኮስ ነው የሚፈልገው። የሆነ ጥላቻ ምናምን እየለኮሰ በሶሻል ሚዲያ ውስጥ ለውስጥ ደግሞ ወለጋ ሰሞኑ እያደረገው እንዳለው የወለጋ ኮምፕሌክስ ነው። በጣም ኮምፕሌክስ ነው። በደንብ ማኔጅ መደረግ አለበት። አፋብንም ኦላም ሌሎች በደንብ አድርገው ውስጥ ያለው በደንብ ህብረተሰብ ማስተማር መቻል አለባቸው። ውስጥ ያለ ብልጽግና እንዴት አድርጎ እየተጫወተበት እንዳለ እና በሶሻል ሚዲያ ላይ አክቲቭ የሚባሉና ተጽዕኖ ፈጣሪ ናቸው ይሰማሉ የሚባል በውስጥ ለውስጥ እንደዚህ አድርጋችሁ ተደራጁ፣ ወጣቱን አደራጁት እያሉ ሶሻል ሚዲያ ላይ ይለቃሉ። እኔ አውቃለሁ። አንዳንዶቹ ይደርሱናል። ማን ብሎ ቴክስት እንደሚያደርግ መረጃ ይደርሰናል። እሱ ጥላቻ ከመስበር አንጻር ኦብስታክል ትንሽ ችግር የሚፈጥር ነው። በተረፈ ግን ተቀምቷል። ይሄን ብልጽግና ትላንት የነበረው በጥላቻ በምናምን የታወረ ያ ትውልድ በጣም በብዙ መንገድ ተቀርፏል። የኢቢሲ እና የኢቲቪ ብልጽግና ሆኖ ቀረ። እስቲ የዳንኤል ክብረትን ጉዳይ እንቃኘው። ዳንኤል ክብረት በአሸናፊነት መንፈስ ባህር ዳር በቀጥታ ስርጭት የአማራ ቲቪ ጋዜጠኞች በትግራይ ጦርነት ጊዜ
አስደናቂ ዘገባ ዘግባችኋል ተብለው ሽልማት በተዘጋጀ ጊዜ የአማራ ቲቪ ጋዜጠኞች ጁንታው ምናምን ብሎ በመዘገብ ወልቃይት ተቆጣጠርን ራያ ተቆጣጠርን በሚባልበት ዘገባ ከዛ ዝግጅት ዳንኤል ክብረት ምናምን ቲፒኤልኤፍ ምን አቅም አላት? ቲፒኤልኤፍ ምን አቅም አላት? ዳንኤል ክብረት ተጠያቂ ነው። አሁን ብዙዎች የሚመኙት ነገር ኮሽ ሲል መጀመሪያ ምናልባት የት ነው ዳንኤል የት ነው የሚኖረው ነው የሚፈለገው። መኖሪያ ፈልጉልን ነው የሚባለው። ደርግ ጊዜ እንደዛ ነበር። 93 እንደዛ ነበር አሉ። 73 የት ነው የሚኖረው? የት አካባቢ ነው የሚኖረው? ስንት አጃቢ ያለው ነው የሚባለው። ሰው ፍለጋ ነው እንደሚጀምረው እንደዛ ነው። ዳንኤል የሚገባ ይመስለኛል ቋንቋ የምናገረው እና በአማራ ቲቪ ገብቶ ህወሓት እንዴት የኢትዮጵያ ህዝብን አያቆም አሸንፈናል እግረኛ አደረግናቸው ከተባለ በኋላ መመራመር ጀመሩ። ቲፒኤልኤፍ እኮ አቅም አልነበራትም። ቲፒኤልኤፍ እኮ አዲስ አበባ የገባቸው እንዴት ነው? ሻዕቢያ ተሸክሟት የአማራ ህዝብ ተሸክሞት እና አድረሱኝ አሸክሙኝ ብለው አዲስ አበባ ቁጭ ነው ያለው አለ። ይህን ሁላ መስዋዕትነት ተከፍሎበት 17 ዓመት በየቤቱ መስዋዕትነት ያንኳኳ መስዋዕትነት ተከፍሎበት 4 ኪሎ ከ100 ምናምን ሺህ በላይ አካል ጉዳት የገጠማቸው መስዋዕትነት አካል ጉዳተኞችን የገጠመው የ17 ዓመት ትግል እሱን ጭምር ዜሮ አድርጎ 65 ሺህ 70 ሺህ የትግራይ ሰማዕታትን ክዶ ተሸክሞት ነው ያመጣው። አሁን ምን አቅም አላት አለ። አሁን ምንድነው ይሄን ዛሬ የምናመጣው? ይሄ ምክንያት ትርጉም አለው። አሁን ያለው